እያልኩ ያለው ከብዙ ሴቶች ጋር ስትሰራ አይቻለሁ ስልህ አንተ ከካሜራ ጀርባ ከብዙ ሴቶች ጋር አይቼ አውቃለሁ ብለህ መለስክ እኮ። ይሄ ነገር ምን ያደርጋል መሰለህ ወደ ሌላ ነገር አቶችን ያጠራጥራል። እኛ የሰው ልጆች ነን እና በቃ እንጠራጠራለን አይደል? እኔ አላለፍንም አላልኩም ሀሰን እኮ አሁን አንተ እዚህ ስላለህ ነው ይሄ ነገር እንዲህ እየከበደ የመጣው እንጂ አንተ ባትኖር ኖሮ ከዚህ በፊት ብዙ ነገር አልፈናል። እና እሷ አውርተን የመጣ ነው። እኔ ከመሃላችሁ ልወጣ እሷ አሳምናኝ ገባ። አንተ እኮ ልታዳምጠን ራሱ ፈቃደኛ አይደለህም። ግን አንተ እዛ መሃል የእሱን እንትን እኮ ነው ብሎ ማለት ለአንተ የተፈቀደ ለኔ ያልተፈቀደ ነገር እንዳለ ግልጽ አድርገህ ነግረኛል። እስቲ ኖርማሊ አንድ ነገር ስነግርሽ እኔ ማስረዳት በሚችለው አቅም ነው ላስረዳሽ የምችለው ነገር። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የሐሰን ቤተሰቦች የሐሰን ቻናል ፋሚሊዎች እንዴት ናችሁልኝ? እኔ ያለው አልহামዱሊላህ ቆይታ፣ ስራ፣ ጤና ሁሉ ሰላም ቤተሰቦቼ። እኔ ጋር ምንም አይደል፣ ሁሉ መልካም፣ ሁሉ ሸጋ ነው። ያው ከአንዳንድ ችግሮች በስተቀር ችግሮቹን ደግሞ ታውቃላችሁ። ትላንትና ትንሽ አለመግባባት ተፈጥሮ ነበር እኔና ማሂ ጋር። እሱ ያሰበችው ነገር ምን እንደሆነ ያው ግልጽ ነው። አብዛኛው ሰዎች ጋር ያለ ነገር ነው። እንደዚህ አይነት ነገር ይፈጠራል እና ብዙ ሰው ጋር በጣም ማታወሩ ከሆነ ማትግባቡ በጣም ይሄ መግባባት ይፈልጋል። እምነት የሚባል ነገር አለና እኔና ማሂ ጋር ደግሞ ትንሽ ያቺ ነገር የተፈጠረች ይመስለኛል። አላመነችኝም። ያን ነገር ደግሞ ያደረገው መሀል ላይ ሴጣን ገብቶ እንጂ ባንዴ እንደዚህ አይነት ነገር እንደማይፈጠር እኔም አውቃለሁ። ቤተሰቦቼ እናንተም ታውቃላችሁ። የኔ ውድ ፋሚሊዎች ምን ልላችሁ ፈልጌ ነው፣ ትናንትና ማሂ ስልክ ሳወራ የሥራ ስልክ እንደሆነ የተፈጠረውን አይታችኋል። ስልክ እያወራሁ የነበረው የሥራ ስልክ ነው። ማሂ እንዴት እንዳሰበችው አላውቅም። እኔ እንዲህ ይፈጠራል ብዬ አልነበረም። ምክንያቱም አንዳንዴ ስራ የሚባል ነገር አለ። ማንኛውም ስራ ማለት እኔ በድንገት ነው፣ በአጋጣሚ ነው። የሰፈራችን ሰው ናት ምናምን ስለ ዩቲዩብ አማክራኝ ነው። እኔ ደግሞ ከዚህ በፊትም ነግሬያቸዋለሁ ዩቲዩብ ቻናል ምናምን እኔ ጋር መክፈት የሚፈልጉ ሰዎችን እከፍታለሁ እና በዛ ኬዝ ነበር እያወራችኝ የነበረው። ስራ ነው ምናምን ብላት ልትረዳኝ አልቻለችም ማሂ። እና ምን ብዬ መናገር እንዳለብኝ አላቅም። ብዙ ጊዜ እንደዚህ አይነት ሰዎች ይመጣሉ እኔ ጋር፣ ወንዶች ወጣቶች ምናምን ዩቲዩብ የሚከፍቱ ልጆች በይሳት በጣም ብዙ ሰዎች ስለሆኑ እና ሐሰን ቻናል ክፈትልኝ ዩቲዩብ መስራት ፈልጋለሁ ምናምን እያሉ የሚያናግሩኝ ሰዎች አሉ። እና እኔም እቺ ልጅ ያናገርኳትኝ በስራ ዙሪያ እንጂ ሌላ ነገር አስቤ አልነበረም። እና ማሂ የተረዳችኝ በማይሆን መንገድ ነው። ይሄን ነገር ደግሞ እንዴት ብዬ ማስረዳት እንዳለብኝ አላቅም። ፋሚሊዎች ስለ ዩቲዩብ ያልኳችሁን ከዚህ በፊት በተደጋጋሚ ስለ ዩቲዩብ አውርቼ ያለው ታውቃላችሁ። ዩቲዩብ ቻናል መክፈት የምትፈልጉ በውስጥ አውሩኝ አናግሩኝ ብያለሁ። እናም እከፍታለሁ እየሰራሁም ነው። ዛሬ ላይ ግን ይሄ ነገር ራሴ ላይ ችግር አመጣብኝ መሰለኝ። የማሂን እምነት ትንሽ አጥቻለሁና ምን ማለት እንዳለብኝ አላቅም። እንዴ ብዬ እንደማሳመናት አላቅም። አኩርፋኛለች ማሂ። ያለኝ አማራጭ አህሙ ነው። ምክንያቱም ነግሬዋለሁ፣ ነገራቶችን እያከበድክብኝ ነው። እሱ አንተ ባሰብከው መንገድ ልክ አይደለም። አሁን የመጣህበት መንገድ ሐሳብህ ምናምን በቃ በትክክል ከራስ ጋር ብትሆን ኖሮ ይሄን ነገር አታደርግም ብዬ ተናግሬዋለሁ አህሙን። እና እሱም ያው ከጭቅጭቅ በኋላ ተግባብተናል ማለት ይቻላል። እመጣለሁ ብሎኛል። እዚህ ደውዬለታለሁ። ግቢ ውስጥም ነው ያለው። እዚህ ግቢ ውስጥ ነው ያለው። ግቢው በጣም ትልቅ ስለሆነ ከዚህ ጫፍ ጫፍ ለመሄድ ትልቅ ነው በጣም። እና እዚህ ቦታ ጋር ና እንገናኝ ብየዋለሁ። ምክንያቱም ከማሂ ጋር ሊያስታርቀኝ የሚችለው እሱ ነው። አሳማኝ በሆነ መንገድ ከነገርኩት ያስታርቀኛል ብዬ ገምታለሁ። ያው ይሄ እዚህ መዘዝ ውስጥ የከተተኝ በነገራችን ላይ አህሙ ነው። እዚህ ነገር ውስጥ እንድገባ ያደረገኝ እሱ ነው። የማይሆን ስራ ነው እየሰራ ያለው ብዬ መናገሬ ጥፋት መስሎ አይታየኝም። እኔ ጥፋተኛ ነኝ ብዬ አላስብም። ምክንያቱም አህሙ የመጣበት መንገድ እኔን ገፍቶ እኔን በማይሆን በቃ ማይሆን ነገራቶችን እያለ ነው
ከማሂ ጋር በጣም ደግሞ አንደኛ እያያያዘኝም የመጣው አንተስ ማነህ አንተ ከስንት ሴት ጋር ሰርተሃል ምናምን እያለኝ ነበር። እኔ ራሴን ሳቀው እኔ ዩቲዩብ ሰራው ከማሂ ጋር እንጂ ከሌላ ሰው ጋር ምሰራ አይመስለኝም። አሁን እንደዚህ አይነት ወሬ ባላወራ ደስ ይለኛል፣ ግን ያው አንዳንዴ ስትገደዱ ታወሩታላችሁ አይደል? እና እኔ ጥፋት የቱ ጋር እንደሆነ ማቀው ነገር የለም። እና ደግሞ አንዳንድ ሰዎች እየጠየቁኝ ነበር አሰን ጥፋተኛ አንተ ነህ ጥፋተኛው፣ ጭራሽ ደግሞ መታሰር አለብህ ምናምን። እስር ቤት ነው የምታሰረው ወይንስ አብዷል ተብሎ በሰንሰለት ነው የምታሰረው? በምንድን ነው የምታሰረው? ብዙ ሰው በቃ እነዚህ ልጆች ጠግቧል መታሰር አለባቸው ና እኔ ሌሎቹን አላውቅም። ሌሎቹ ጓደኞቼ አብደው ከሆነ ታስረው ምናምን እብደታቸው እስኪለቅ ቢታሰሩ ደስ ይለኛል። እኔ ሐሰን እኔ እንደ ዩቲዩበርነቴ ሐሰን ዩቲዩበር አላበደም። ለምን ይታሰራል? ወይንስ እስር ቤት ነው? እስር ቤት ከሆነ ደግሞ እኔ ምን ወንጀል ሰርቻለሁ? ለምንድን ነው የምታሰረው ባላጠፋሁት? ለማንኛውም ቤተሰቦች ዛሬ የመጣሁት ዋነኛ ምክንያቴ እኔ ትናንትና ከልጅቷ ጋር እያወራሁ የነበረው ስለ ዩቲዩብ ነው። ስለ ዩቲዩብ አከፋፈት ላስተምራት ዩቲዩብ ከፍቼ ልሰጣትና ላስረዳት። እሱም ደግሞ ስራ ነው። እኔ ከዚህ በፊትም ስለምሰራው ስለ ስራ በስራ ጉዳይ ነው እንጂ ያቺ ልጅ ያወራሁት አስፈላጊ ከሆነ ልጅቷን ዛሬም ማግኘት ስላልቻልኩ እንጂ ልጅቷን ይዣት መጥቼ ከማሂ ጋር ባገናኛት ደስ ይለኝ ነበር። ግን ያ ነገር አልሆነም። ልጅቷ ማግኘት አልቻልኩኝም። በአጋጣሚ የለሁም ምናምን ሰላለችኝ ማለት ነው ፋሚሊዎቼ። እና አሁን ጠርቼዋለሁ። ያው ማሂ ስልኬን አታነሳም። ቴክስት ጽፌላታለሁ እዚህ ቦታ ላይ አሁን ላናገረው ነው እና ከቻርሽ መምጣት ከቻርሽ ነይ ብያታለሁ። ብትመጣ በጣም ደስ ይለኛል። ካልመጣችም ይሄን ቪዲዮ እርግጠኛ ነኝ ማሂ እንደምታየው ሼርም አርጉላት ለማሂ። አሁን መጣችም አልመጣችም አሁን ስለማገኘው ያው ከአሙ ጋር እያወራች ነው። እኔን ከኋላ የመጣ አይና ወጣ ነው ነገሩ። ከአሙ ጋር እያወራች ነው፣ ከኔ ጋር እያወራች አይደለም። በዚህ ሁኔታ ከቀጠልን ጥሩ ላይ አንደርስም እና እኔም ብሆን ነገር ላለማባባስ ነገሩን ለመፍታት ነው ባንዴ የመጣሁት እንጂ ዝም ብዬ ደባብሼ ብትሆ ኖሮ ይሄ ነገር ተቀጣጥሎ ወደ ሌላ ነገር ይሄድብኛል ፋሚሊዎች። እና አህሙ ባይዜ እየመጣ ነው። አህሙ ግን አዳሙ አይቶኛል፣ እየመጣ ነው። እስኪመጣ ካሜራማን እኔም ብቻ እንዳትይዘው ስንቶ። ለማንኛውም ፋሚሊዎቼ እኔ ዛሬን ነገም ከነገ ወዲያም ችግር ውስጥ መግባት አልፈልግም። እኔ የእያንዳንዱ ሰው ችግር መሆን አልፈልግም። የራሴ ከበቂ በላይ የሆነ ችግር ያለብኝ ሰው ነኝ እና አዲስ ሰው መቶ ችግር እንዲፈጥርብኝ አልፈልግም ፋሚሊዎች። ለዛም ነው ችግር ለመፍታት ዛሬ የመጣሁት እና አሙ መጥቷል። አሙ ስለ ችግር ነው የምታወራው አንተ ሁሌ ችግር። አሙ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም። ሰላም ነህ? ሰላም ነው አለ አልቆየህም? ነው እንትን ነበረ ትንሽ ቆይቻለሁ። እንደውም መሰለህ ከማሂ ጋር የመጣ ነው ግን አልነገርኳትም የመጣንበት ማለት ቴክስት አድርጌላታለሁ በነገራችን ለማሂ አይደለም አሙን ላገኘው ነውና ከኔ ጋር እውነታውን መስማት ከፈለግሽ ምናምን ነይና እናወራ ብዬ ቴክስት አድርጌላታለሁ። ምን መሰለህ አህሙ ያው በስልክ ስናወራ በትክክል ላወራህም አልቻልኩኝም። ትናንትና የተፈጠረው አሁን አንተ ሰላለህ አሁን ሶስተኛ ወገን በመሃላችሁ አታስገቡ የሚባል ነገር አለና እኔ አሁን ዛሬ የጠራው ሐቁን ለማውራት ካንተ ጋር ለመጣላት ለመኮራረፍ ምናምን አይደለም። እንደ እውነቱ ዛሬ የጠራሁት ዋነኛው ምክንያቴ አንተን ትናንት ስልክ ያወራሁትኝ ስራ አለኝ እኔ ምታቂ ይመስለኛል። እኔ እንጃ ልታቅም ላታቅም ትችላለህ። እኔ ከዚህ በፊትም ዩቲዩብ ምናምን እንዲህ እከፍታለሁ ለሰዎች ቤተኛው ማጋጣሚ እና እኔ ስራ ነው በነፃ አይደለም ከፍተው ዩቲዩብ ሙሉ ነገሩን ታውቃለህ። የዩቲዩብ አከፋፈቱ ምናምን ብዙ ፕሮሰስ አለውና እነዛን ነገራቶች ማስተካከለው ሰዎችን አግኝቼ ነው። በስራ ዙሪያ በጣም ብዙ ሰዎችን ላገኝ እችላለሁ፣ በጣም ብዙ ሴቶችን፣ በጣም ብዙ ወንዶችን እና ዩቲዩብ ደግሞ ብዙ ጊዜ አብዛኛው ሰው ወጣቶችን ነው የምታገኘው። አቢሶ በእኛ እድሜ ክልል ውስጥ ያሉ ሰዎችን ነው ልናገኝ የሚችለው። ይህ ደግሞ የሚሆን ከሆነ የምናገኝ ከሆነ ሁሌ
ምን ይፈጠራል? አዳዲስ ሰዎች ባገኛችሁ ቁጥር አዳዲስ ስም ይወጣላችኋል ማለት ነው። ከብዙ ሴት ጋር ይሆናል፣ ከብዙ ሰው ጋር ይሆናል የሚል ነገር ይመጣልና አህሙ ወንድሜ እኔ ምንም ችግር የለብኝም ካንተ ጋር ዛሬም የጠራው ይሄን ነገር ማሂ አንተ ሰላለህ እንጂ በዚህ ልክ አንጣላም እኔ እና እሷ እና ይሄን ነገር ለማስተካከል ታግዘኛለህ። በነገራችን ላይ በመጀመሪያ አሰላሙ አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ። ያው እንግዲህ የትላንትናው ቪዲዮ ያያችሁ ሰዎች ያው ማለት እኔና ማሂ አውርተንበት ወስነን የመጣ ነው ነገር ነበረ። ነገር ግን አንደኛ አሰል ሊያዳምጠን ፍቃደኛ አልሆነም በሰዓቱና ያ ነገር ባለማዳመጥ መካከል ነው እየተፈጠረው ማለት ነው። ትላንት ስልክ እኛን ማዳመጥ ትተህ ስልክ ባታነሳ የሉ ነገር አይኖርም። ገባ አንዱ ግን በዚህ አጋጣሚ ለሷም እኔ እንደውም ደስ አለኝ ማለት እዛ ጋር ግልጽ እንዲሆን ስለምፈልግ ለልጅቷ ማለት ነውና እዚህ ጋር ማሂ እንድትጎዳ ምናምን አልፈልግም። ገባ እዚህ ጋር እኔ ትላንትና ወስኜ የመጣሁት ከመሃላችሁ ልወጣ የመጣሁበት እንትን ልክ እንዳልሆነ እናንተ እንደሚረብሽ ማሂን እንደሚረብሽ ስላወቅኩኝ እሷም ደግሞ ፕሊስ ከመሃላችን ውጣ፣ እኔ ከሐሰን ጋር መጣላት አልፈልግም፣ ሐሰንን ማስከፋት አልፈልግም ብላ ገባ። ትውደድህ አትውደድህ አላውቅም። ምናልባት አንተን ላለማስከፋትም ብላ ይሆናል፣ ወዳም ላይሆን ይችላል። ገባ ስለወደደች ብቻ ላይሆን ይችላል። ምናልባት ችግር የለውም እሱና አንተን ላለማስከፋት ብላ ነው አይ ቲንክ ያንን እንትን ያለችውና እኔ ደግሞ እሷ ልክ አንተን ላለማስከፋት እንደምትወስነው እንደምታደርገው ሁሉ እኔም ደግሞ አስጨርሰኝ እኔም ደግሞ አላስደበርኩ አንድ ጥያቄ ልጠይቅ። እኔም ደግሞ እሷን ላለማስከፋት ብዬ የወሰንኩት ውሳኔ ነው ማለት ነው። አይ ቆይ አንድ ጥያቄ ልጠይቀኝ። አሁን እንዳይደብር ይሄን ነገር ስለ አንተ ከመጣ ነገር ብለህ ይኸውልህ አንተ ከመጣ ጊዜ ጀምሮ ነው በተለይ እኔና ማሂ የሆነ ጥሩ ነገር እያየሁ አይደለም ታውቃለህ፣ እየተጣጣምን አይደለም እና ይሄን ነገር የፈጠርከው ክፍተት መሀላችን ላይ ሶስተኛ ወገን ሆነ ክፍተት እየፈጠርክብን ነው። ይሄን ስልህ እንዳይደብርህ ቆይ አይ ስማኝ አንተ የእውነትም አሁን አንተ የምርህን ማሂን ፈልገህ ማሂን ወደህ ማሂን አፍቅረህ ምናምን መምጣትህን እኔ እንጃ ለምን ይሄንን ለምን እንደሆነ ታውቃለህ። አሁንም ቢሆን እንዲደብር አልፈልግም መናገር ስላለብኝ ነው። አብዛኛው ሰዎች ጋር ያለ ነገር ነውና በጣም ብዙ ሚዲያ ላይ በዚህ ሰዓት አብሮ የሚሰሩ ሴቶችን ሌሎች ሰዎች አፈቀርኩ ብለው እየመጡ በጣም ብዙ ቪዲዮ ነው እየተጫነ ያለው። በጣም ብዙ ቪዲዮ የሚፖስተው በእንደዚህ አይነት በቃ እንደዚህ አይነት ስራ ልበለ አብዛኛው ሰው እንደዚህ አይነት ስራ እየሰራ ስለሆነ ማለት ነውና አህሙ ከልብ ነው ማሂን ወደድኩ ብለህ መተህ እኔን የማይሆን ችግር ውስጥ መከተኝ እንደዚህ አይነት ነገር ውስጥ መከተኝ ሶስተኛ ወገን ሆነ ምንድነው ሐሳብ እኔ ሊገባኝ አልቻለም። ይሄን ባልጠይቅ ይሄ እንደዚህ ላወራ ነበር የጠራው ባይዞይ ራስ ሳላነካካኸኝ ነው ለሷ ብዬ ላንተ ብዬ ሳላልከኝ ነው። እኔ ምንም አልነካካም። ግን ይሄን ጥያቄ በነገራችን ላይ ልንገርህ ይሄ ነገር አንተ እኔ ከመጣው በኋላ አንተና ማሂ መሀል እየተፈጠረ ያለው ነገር በነገራችን ላይ እኔና ማሂ ስለመጣው አይደለም ትላንት ወይ ከትላንት ወዲያ ወይንም አንድ አመት ሁለት አመት ምን ተዋውቅ ሰዎች አይደለንም። በጣም ብዙ አመት ጓደኛሞች የሆነን ሰዎች ነን እና ይሄን ነገር ታሳቢ እንድታረግ ፈልጋለሁ እኮ ለዛ ብላ ነው። አይገርምም? ለዛ ብላ ነው እሷ አንተን በጣም ብዙ ነገር ስላሳለፋችሁ አንተን ላለማስከፋት ብላ ነው እንጂ እኔን ጠልታኝ እንዳልሆነ ነው አሁንም የሚሰማኝ። ነገር ግን እሷ ለአንተ ደስታ አንተን ላለማስከፋት ያንን ውሳኔ ከወሰነች እኔ ደግሞ ስለምወዳት እሷ ላለማስከፋት ያልገባ ነገር አለ አሁን እሺ ሌላ ነገር ሰጥተተ እኔ ስለማይ ባህሪ ምናምን አላውቅም። ባህሪ አንተ ስለማታውቀው ነው እኔ ጸባዩን ስለማውቀው ነው። እሺ ለምን ያው ምን ነው እሺ የሚለው አወቅም አሁን የጠራኸኝ እኮ ነገር እንድናስተካክል ነው አይደለ? ግን ነገር የባሰ እኔም ሌላ ነገር እንዳወራ እያስደረከኝ ነው። ገባ ለመሰለ እኔ የምሬ ልንገር አሁን ከማሂ እኔ ሁሉን ነገር ትተን እኔ ከማሂ ብርቅ እኔ እንደወንድም ከጎኗ መሆን ሰው ነው። ገባ ስለዚህ እቺ ልጅ እንድትጎዳት አልፈቅድልህም። እኔ እንኳን ከማሂ እንዴት ብዬ ነው ማሂ ልጎዳት የምችለው? አንተ ለምሳሌ ትላንትና የተፈጠረው ነገር ራሱ ማለት ነው ማሂን ጎድቷታል። ትላንት ስራ ነው አህሙ እኔ ዩቲዩብ አስተምራለሁ እየነገርኩ ነው እኮ ትላንትና ባይደራረብባት ዝም ብላ ከመሬት ተነስታ እንደዛ አትሆንም። ወላሂ እኔ ደንግጫለሁ ማለት በዛን ያክል እሷ እንደዛ ተናዳ ስትናገር ሊደራረብ ያለ ነገር ቢኖር እንደማመጣ እንዴ ዝም ብላ ከመሬት ተነስታ እንደዛ ቡግ ብላ እንደዛ አትናገርም። ማሂ ስለማውቃት ነው። እሺ እንደማመጣ እንዴ ሊደብራት ይችላል። ምክንያቱም እኔ በጣም ብዙ ማገኛቸው
በስራ ጉዳይ ማገኛቸው ሰዎች አሉ ወንዶች እኔ የማውቀው ስራ ይሄ አይደለም ብላለች። በቃ ገባ። ምክንያቱም እኔ የማውቀው ስራ አይደለም ብላለች። ገባ። እርግጠኛ ነኝ አብራችሁ እስከሆናችሁ ድረስ ለሷ ሳትነግራት ምንም አይነት ስራ መጀመር የለብንም። ምክንያቱም አብራችሁ እስካላችሁ ድረስ ማሳወቅ አለብን። ኖርማሊ ስራ እንደምሰራ ታውቃለች። ገብቷል። አንዳንዴ መሀል ላይ እንደዚህ አሁን አንተ ስለመጣ እንጂ አንተ በሌለህ ጊዜ እንደዚህ አይነት ነገር ቢፈጠር ምንም እንዴት ሰው በአንድ ነገር እንዴት ቡግ ይላል? ጋይስ ቆይ ለምሳሌ ልውሰድልህ ሐሰን። እሺ ተረጋጋ። አሁን ይሄ እንትንነትህን ምናምን ተውና አንድ ጥያቄ ልጠይቅህ ትመልስልኛለህ? እሺ እኔ በቃ አሁን ምንም ነገር በአንድ ነገር እንስማማ እኮ። እሺ አሁን እኔ አንተን ሰማሃለሁ፣ አንተ ግን አትሰማኝም። ቆይ እኔን ስማኝ አንዴ። ምክንያቱም እኔ ነኝ የጠራው ባለ ፕሮግራሙ፣ እኔ ነኝ ፕሮግራም ይዤ አስይዤ የጠራው። ዝም ብዬ አልመጣሁብህም። ገብቶሃል? አክብሬ ነው የጠራው እና አክብሬን ስለመጣ ራሱ አመሰግናለሁ። ለማንኛውም አሁን ማሂ ጋር ደውልላትና ማሂ አለች ያለውን ነገር የኔ ስልክ ስለማታነሳ ነው ያለውን ነገር ባጭሩ እንድትነግራት ብቻ ነው የምፈልገው። ምክንያቱም እኔና እሷ መደማመጥ ስላልቻለን ነግራት ከሆነ ማለት ነው። ገባ? አሁን ስራ ምናምን ነው ኦኬ፣ ማላውቀው ስራ ነው። እሺ ትምጣ፣ ችግር የለውም ትምጣና ያለውን ነገር እንትን ትላለህ። ግን እዚህ ጋር ማይ ሰላም አለይኩም። እሺ ይቅርታ፣ እንትን የሆነ ጉዳይ ገጥሞኝ ነው ማለት ነው። ለዛ አስፋልት ማለት ቀጥታ ተንብለሽ ስትወርጂ ታይኛለሽ። ኖ ነግሬያታለሁ፣ ችግር የለውም አትፍራ። እሺ ነይ በቃ ከሐሰን ጋር ነው ያለነው። ማውራ ነገር ምናምን አለ እያለ ነው። አንዴ ነኝና በቃ ለኔ ብለሽ ማለት ነው እኮ ነይ። በአስፋልቱ አንዴ ውርድ እንዳል ታይናለሽ ወደ ቀኝ በኩል። በነገራችን ላይ ልንገርህ ሐሰን፣ አንድ ጥያቄ ልጠይቅህ። አሁን ማለት ትናንትና የተፈጠረው ነገር ለኔ አዲስ ነው አይደለ? እኔ የመጣሁት ከመሀላችሁ ወጥተን ደስ ይላል ምናምን ብለን ተቃቅፈን ምናምን እንድንለያይ ነበር አይደለ? እኔ ደግሞ አሁን ማሂ በዛ ልክ የተናደደችው ትናንትና ለተፈጠረ ነገር ብቻ ነው ወይስ ማሂ ልትናደድ የቻለችው ካንተ ንግግሮች ነው? ለምን ካልከኝ እኔ አንተ ከብዙ ሰዎች ጋር ስትሰራ እኔ ያየሁትን ነው እኮ እያልኩ ያለሁት። ከብዙ ሴቶች ጋር ስትሰራ አይቻለሁ ስልህ አንተ ከካሜራ ጀርባ ከብዙ ሴቶች ጋር አይቼ አውቃለሁ ብለህ መለስክ እኮ። ይሄ ነገር ምን ያደርጋል መሰለህ ወደ ሌላ ነገር አቶችን ያጠራጥራል። እኛ የሰው ልጆች ነን እና በቃ እንጠራጠራለን አይደል? ሁሉም ሰው ጋር ጥርጣሬ አለ። ስለዚህ ማሂ እኔ የማጠረጥርበት ምንም አይነት ምክንያት የላትም። ምክንያቱም አንተ እያገዝካት ነው። ገብቶሃል? አንተ እንድትጠራጠር እያረካት ነው የምልህ አይደል? የተደጋገመ ነገር ይኖራል። ነገርኩህ እኮ እኔ ከዚህ በላይ ምንም አንዳንዴ ማስረዳት እስከምትችሉት ነው ማስረዳት የሚቻለው። ከዚህ በላይ እኔ ማስረዳት አልችልም። በዛ ላይ እኔ ብዙ የሚፈጥረኝ ሰው ነኝ ታውቃላችሁ። እኔ በጣም ማስረዳት አልችልም ምናምን። ለዛም ነው አንዳንዴ ማየውን ንግግራቶች የምናገረው። አሁንም እንግዲህ አንተ እኔ ከዚህ በላይ አንተ ማስረዳት አልችልም፣ እሷን መታ ከዚህ በላይ ማስረዳት አልችልም። ቤተሰቦች ለማንኛውም እየመጣች ነውና ነይ ችግር የለውም ግቢ ነይ አልኩሽ። አንዴ ታወሪያን ቆይ ማጣው ማሂንዲኒስ ጃናንስ ድምፅሽ ምንድን ነው? አይሰማም ብዙ አለው። ጉንፋን ይዞሻል? ትንሽ ይዞሻል ጉንፋን ትንሽ። አሁን ለምን ስደውል እኮ ስልክ አላነሳሽልኝም? ቴክስት አድርጌልሻለሁ። መቼም አይተሽዋል። ለምንድን ነው የማነሳልክ? ማለት የማነሳበት ምክንያት አለ ስልሽ ነገራቶችን እንዳብራራ አልፈቀድሽልኝም ማይ። እሺ አሁን ሐሰን ቆይ አንድ ጊዜ እንረጋጋ ማለት ነው። ማይ ብዙ አላስቸግርሽም፣ 5 ደቂቃ ብቻ ነው ማስቸግርሽ የሚለውን እንስማው። ገባሽ? ለምን እዚህ ጋር
እኔ ነው እንትን እያደረገ ያለው ይሄ ልጅ ማለት እኔ በመሃላችሁ ስለገባው ነው ይሄ እንትን የተፈጠረው ነው የሚለው። እኔ ደግሞ የሚሰማኝ ከዚህ በፊት ብዙ ስህተት እንደሚሰራ ነው እንጂ በአንድ ጊዜ ይሄ ነገር አያበሳጭሽም እያልኩት ነው እና ክርክራችን ማለት ነው። ነገር ግን ማለት የሚፈልገው ነገር አለ። ማለት የምትፈልገውን ነገር በግልጽ አስረዳት። ያለውን ነገር እንድትሰማህ ልናገረኝ ይችላል። አውርተናል እኮ ግን አንዴ ተስማኝ እያለ ነው። ምን እንደሚል እሺ፣ ይኸው እየሰማሁህ ነው። ምንድነው ሀሰን? ምንድነው? ይኸውልሽ ንገረኝ እስቲ። ማለት ለአንተ የተፈቀደ ለኔ ያልተፈቀደ ነገር እንዳለ ግልጽ አድርገህ ነግረኛል። እስቲ ኖርማሊ አንድ ነገር ስነግርሽ እኔ ማስረዳት በሚችለው አቅም ነው ላስረዳሽ የምችለው። ነገሩን አክብጄው ሳይሆን በጣም አቅልዬ ስነግርሽ እኔ በስራ ኬዝ ነው ስልክ እያወራ የነበረው። ይሄን ስልሽ ደግሞ ልትሰሚኝ አልቻልሽም። አሁንም እየተናገርኩት የነበረው ነገር እያባባስክብኝ ነው ያልኩት። እንዳምን ነው የጠበቅ ማለት ብዙ ጊዜ ትላለህ። ለምን አንዳንዴ ደግሞ ማለት ነው ለራሳችን ኖርማል የሆነ ነገር ሌላም ሰው ጋር እንዲሆን መፍቀድ አለብን። እሺ ምን ልልን እንደፈለኩኝ ግልጽ ነው። አሁን ይሄ ልንባባል አይደለም። ለምንድን ነው የፈለከኝ ነገሩ? ይሄንን እንዲነግረኝ አህሙ ባይዘይ ጥፋተኛ አይደለም። እኔ እዚህ ጋር ምን ጥፋተኛ አይደለም። በቃ እኔ ተጣላን አይደለ? በቃ ተጣላን። እኛ እኮ ከአህሙ በፊት የጣላንበት ምክንያት አለን እኮ አልፈናል። እኔ አህሙን ጥፋተኛ እያደረኩት ሳይሆን ወይኔ እኔ አላለፍንም አላልኩም ሀሰን እኮ አሁን አንተ እዚህ ስላለህ ነው ይሄ ነገር እንዲህ እየከበደ የመጣው እንጂ አንተ ባትኖር ኖሮ ከዚህ በፊት ብዙ ነገር አልፈናል። እና እሷ አውርተን የመጣ ነው። እኔ ከመሃላችሁ ልወጣ እሷ አሳምናኝ ገባ። አንተ እኮ ልታዳምጠን ራሱ ፈቃደኛ አይደለህም። ግን አንተ እዛ መሃል የእሱን እንትን እኮ ነው ብሎ ይቅርታ ሊጠይቅ የመጣው እኮ ጥፋተኛ ሆኖ አይደለም። መውደድ ጥፋተኛ ሊያስደርግ አይችልም። ግን እሺ ችግር የለውም ኦኬ መሀላችሁ ስለገባኝ ይቅርታ ሊል ሲመጣ አንተ ሌላ ነገር አልክ። ሌላም ቀድም ታደርጋለህ። ሪስፔክት የጎደለው ነገር ነው የምታደርገው። አጠገቤ ላይ ሳታስፈቅደኝ ስልክ ታነሳለህ። የሆነውን ነገር ምናምን ነገር አይደለ አታገኝም? ታገኛለህ። ሰው ታገኛለህ። ጓደኞቼ የሉም ሜሴጅ አሉክ። ሶ እኔ ጋር ሲሆን ለምን አናደደ ነው ምንድነው ያልኩ ቅድም። ኖርማል የምናደርገው ነገር ኖርማል መሆን አለበት። አንተ ካለ ጓደኛ እኔም ይኖረኛል። እኔ እናንተ ባልና ሚስት ነው ይሄ ነገር ኤክስ የሚሆነው ብለሃል ካፍ ማለት ነው። ሶ ስለዚህ እኔ ምንም ማድረግ አልችልም። አሁን እዚህ መግባት አይችልም። እሺ ስለዚህ እኔም አንተ ጓደኛ የሚኖር ከሆነ እኔም ጓደኛ ይኖረኛል። ጓደኛ እኮ ሁላችንም ነፍ ጓደኛ ነን። ጓደኝነት ከሆነ እኮ አንተ እኮ ልታዳምጠው ፈቃደኛ ስላልነበርክ ነው እንጂ እውነት ስነግርህ ደግሞ ማለት ነው አንዳንድ ነገር እውነት ስማ። ወይኔ ጉዴ! እኔ አሁን እዚህ ጋር እኔ ግልጽ እንዲሆንልኝ የምፈልገው ነገር ትላንትና ኖ ግልጽ እንዲሆን የፈለከው አይ እኔ እናንተ ተግባብተናል አይደል እኮ ተግባብተናል አይደል? እዚህ ጋር ግልጽ እኔ ካንተ የተረዳሁት ምን እንደሆነ ታውቃለህ? ነገር ማስተካከል ሳይሆን ያስከው ነገር ማበላሽ ነው። እንደሱ የሚያስተካክል ሰው የለም። እውነቱን ልንገርህ እሱ እያስተካከለ ነው ያለው። አንተ ብትሆን ብትሞት እሱ ያደረገውን ነገር አታረግም። የሆነን ሰው ወደ ለዛ ሰው ሰላም ብለህ እንደዛ የምታረግ አይነት ሰው ነው ብዬ አላምንም። አሁን ባሳየ ይሄ ነገር ማለት ነው ገና ለገና የሆነ ነገር ተፈጠረ አንድ ቀን ብለህ ሚዲያ ድረስ ሪስፔክት ያ እንትን የጎደለው ነገር ነው አይደል ያደረከው። እኛ ምንም አላረግንም ባይዚ። ስለዚህ ሲጀመር አሁን መጨቃጨቅ ራሱ አይጠበቅብንም። አሁን ይሄ በቃ እሺ ኖርማሊ ማይ እኔ አጥፍቻለሁ። ጥፋት ከሆነ ጥፋት አላጠፋውም፣ ግን ጥፋት መስሎ ከታየሽ ይቅርታ ልልሽ ነው የጠራሁሽ። እኔ ሌላ ነገር አይደለም። እኔ የማውቃቸው አንዳንድ ነገሮች አሉ። ነገሩን ቀለል ተደርጎ ይቅርታ አይባልም። ይቅርታ ከሆነ ይቅርታ ትልቅነት ነው፣ ተቀብያለሁ። ሌላ የቀረ ነገር የለንም አይደለም ነው ማይ አንዴ ነው እኔ እዚህ ጋር እኔ እንደተረዳሁት አንተ ሶስተኛ ወገን ሆነ ማስታረቅ ሳይሆን ማጣላት ነው ያስፈልጋል። አሁን ምን ጋር ነው ያለው አይደል? አይ በቃ አይ አክብረኝም ስለመጣ አመሰግናለሁ ምናምን ነገር አይደለም። በጣም አክብረዋል። በቃ ኖርማል። ሲቀጥል ደግሞ አንተ በጣም ቢዚ ነህ፣ የሥራ ጉዳይ ስላለብህ ሂድ አደራ። እሺ እንዳታረፍድባት። አሁን ይቅርታ እኔ ምንድነው እያልኩ አይ በቃ አሁን አመሰግናለሁ እኮ ምን ላደርግ ምን ማድረግ ነው ያለብኝ? በቃ አመሰግናለሁ አልኩህ እኮ አሁን እኔ ልሂድ ካለክ